ለነሱ ህዝብ ሰላም ውሎ አደረ ማለት የህልውና ስጋታቸው ነው። በቁሞ ቀሩ ህወሓት ቤት የሀገር እድገትና የህዝብ ኑሮ መቀየር ብሎ ነገር ግድ አይሰጣቸውም። ጦርነትና ግጭት መገለጫው፣ ሴራና ተንኮል ደግሞ የፖለቲካ ኦክስጅናቸው ነው። ይሄ እንደዚህ ያሉ ሰዎች ለኔ እኮ ጋኔን ማለት ጋኔን የሚባል እኔ አላውቅም። እንደዚህ ያሉ ግን በየትውልዱ የሚከሰቱ አጋንንት ናቸው። በህዝብ የሚጨክኑ ማለት ነው። ባህላቸውን ቅርጥም የሚያረጉ ከተወለደበት የጫካ ዘመን ጀምሮ የቆመለት ዓላማ የህዝቦችን አንድነት ማጠናከር ሳይሆን አንዱን ወገን ከሌላው በማጋጨት የራሱን የስልጣን ዕድሜ ማራዘም ነበር። ድርጅቱ የተጠነሰሰው በሰላምና በልማት ሳይሆን በጥርጣሬ በከፋፍሎ የመግዛት አባዜና በሁከት መሐንዲስነትም ነው። ላለፉት 10 ዓመታት በኢትዮጵያ ምድር የተዘሩ የብሔር ግጭቶች፣ የተቀነባበሩት የውስጥ አሻጥሮችና የህዝብን ማህበራዊ መስተጋብር ለመበጣጠስ የተሰሩት ስልቶች ሁሉ የዚሁ ስነ ፍጥረት ነጸብራቆች ናቸው። ማንኛውንም የተለየ ሐሳብ የሚያራምድ ወይም የመሪነቱን ቦታ ሊገዳደር የሚችል ግለሰብ ጸረ ህዝብ፣ የመደብ ጥላት ወይም ከሃዲ የሚል ስም የመስጠት አሻጥር ህወሓት ተክኖበታል። እንዴት ሴራ እንኳን አይቀየርም እንዴ? ሴራ የፖለቲካ ሴራ እኮ ይቀየራል። ልክ እንደ ባለፈው ተመሳሳይ እኮ ነው ያለው። አዲስ ነገር የለማ። ተመሳሳይ ሴራ እኮ ነው የባለፈውን ሴራ ተመሳሳይ ሴራ። አንድ ጠላት ሰይምለታለህ። ጠላት ነው ካልከው አጥፋው ነው አይደል? ስለዚህ የኛ ጠላት ነው እንዳይሉ የህዝብ ጠላት ነው። ልክ እንደባለፈው የሄድንበት በተለይም በ1977 አስከፊ ረሃብ ወቅት ለተራበው ህዝብ የመጣውን እርዳታ ለጦር መሳሪያ መግዣና ለድርጅቱ ማጠናከሪያነት እንዲውል የተደረገበት ስልት በዓለም አቀፍ ደረጃ ጭምር የተወገዘ ትልቅ የሚስጢርና የአሻጥር ምዕራፍ ሆኖ በታሪክ ተመዝግቧል። አመራሩ በራሱ ጥቅም የተሸከለ ፍጡር ነው። በተለይ ከጊዜ በኋላ እያደገ የመጣው የግል ጥቅምን ለመጠበቅ በተለይ ከማለዲት ምስረታ ጋር ተያይዞ በ1977 ዓመተ ምህረት ማለት ነው። አመራሩ በግሉ ጥቅም ብቻ እና በስልጣን ብቻ ያተኮረ ቡድን ነው። ያ ቡድን ነው አሁን ላለንበት ችግር የዳረገን። በጦርነት የተጠመቀው በሴራ የጎለበተውና ባሻጥር ተቃኝቶ የመጣ ነው ቁሞ ቀሩ ህወሓት። ሆኖም ግን በጫካ በረሃ የተማረውና የተለማመደው የሴራ ፖለቲካ ስልጣን ከያዘ በኋላም አብሮት በመቀጠል ሀገርን የፖለቲካ ቅርቃር ውስጥ እንድትገባ ምክንያት ሆኗል። ታሪክ ራሱን ይደግማል። በሴራ የተመሰረተ ኃይል ፍጻሜውም በዚሁ መንገድ እንደሚሆን የትላንት እውነታ ምስክር ነው። በ1967 ዓ.ም በደደቢት በረሃ የተጠነሰሰው ህወሓት አሁንም አስተሳሰቡና ተግባሩ በዚያው ተቸንክሮ የቀረ ነው። ገና ከመነሻው በጠመንጃ ፈሙዝ በፖለቲካዊ ሽወዳና በተጠናከሩ ስውር አሻጥሮች የተቃኘ ስልጣንን በብቸኝነት ለመቆጣጠር ያለመ ረቂቅ ፕሮጀክትም ነው። በእርግጥ በእነሱ ያው የመጨረሻና ዋነኛው ጎል ስልጣን ነው። እኔ አንዳንዴ አይገርምም እኮ የንትን ማስመለስ ብቻ ሳይሆን የፌደራል ስልጣንን ለማስመለስ አይደለ እንትን እያሉ ያለው 4 ኪሎ አይደለ? በትግራይ የሚያቆም አይደለም ፍላጎታቸው። ያው እንደምትባለዋ እቺ መከረኛ 4 ኪሎ ናት። 4 ኪሎ በምን ደም? በወጣቱ ደም። የቁሞ ቀሩ ህወሓት መለያው ገና በጠዋቱ የጀመረው እኔ ካልመራሁት ባይነቱ ነው። ታሪክ የማይታበል ምስክር ይሆናል። በህወሓት በትግል ስም የተዘራው የሴራና ያሻጥር ዘር ዛሬም ሀገርን እያደማ ያለ መርዛማ ፍሬ አፍርቷል። ለ27 ዓመታት ኢትዮጵያን የገዛበት ከፋፍለህ ግዛ ስልት የብሔር ፖለቲካ መርዝና ተቋማትን የማፍረስ አባዜም ነው። ዛሬም ድረስ ለኢትዮጵያ የሰላምና የደህንነት እንቅፋቶች ሆነው ቀጥለዋል። ትጥቅ ይዘህ አሁንም ደግሞ አገራትን ሰብስበ ትላንት ለ27 ለ30 ዓመት የመራሃትን ሀገር ስንት ጥሩም አለ መጥፎም አለ ብዙ ነገር አሁን እንደ ባዳ ሆነ ከባዳ ጋር አገር ለማፍረስ ስትሰራ በጣም ነው እንትን የሚለው ማለት ነው። እና ስለዚህ ውጥረቱ በትግራይ ያለው ሁሉም ነገር ግን ውጥረቱ በትግራይ ላይ ነው ያለው። ኢትዮጵያ የሴራ አታላዮችን ሴራ አክሽፋ የከፋፋዮችን አሻጥር በጥበብ አልፋ ዛሬም እንደ ትላንቱ በልጆቹ አንድነትና ወኔ ታፍራና ተከብራ ትኖራለች። ፍጻሜውም ለሚያሴሩባት ውድቀት፣ ለቆሙላት ደግሞ ከፍታና ድል ነው።